የነገረ መለኮት ትምህርቶች። ኃጢአት ሁሉን ያካተተ ነው። ማንም ሰው በየትኛውም የዘር የባህል ወይም የሃይማኖት ዳራ ውስጥ ቢሆን ከኃጢአት እውነታ ነፃ ሊሆን አይችልም። ሕጉ ያሳያል እንጂ አያድንም። የእግዚአብሔር ሕግ እንደ መስታወት ያገለግላል፣ ያለብንን አስፈላጊነት ያጋልጣል እንጂ ከኃጢአት ሊያነጻ አይችልም። እያንዳንዱ ሰው የወንጌል ፍላጎት አለው። የጳውሎስ ክርክር ለማንኛውም ትምክህት ወይም ራስን ጻድቅ አድርጎ የመቁጠር ዝንባሌ ምንም አይነት መሰረት እንዳይኖር ያደርጋል። እንዲሁም አንባቢዎችን በቀጣዩ ክፍል ለሚቀጥለው የእግዚአብሔር የጸጋ መፍትሄ ያዘጋጃል። ተዛማጅ ጥቅሶች አሉ። ኢሳይያስ 64:6 የሰው ጽድቅ ከእግዚአብሔር ቅድስና ጋር ሲነጻጸር፣ ገላትያ 3:24 ወደ ክርስቶስ የሚያደርሰን ጠባቂ እንደመሆኑ መጠን ሕጉ፣ ያዕቆብ 2:10 የሕጉን አንዲት ክፍል መተላለፍ ለሁሉም ክፍል ተጠያቂ ያደርጋል። መክብብ 7:20 በምድር ላይ ሁል ጊዜ መልካም የሚያደርግ ማንም የለም። ሮሜ 7:7 ማጠቃለያ የሮሜ መጽሐፍ ምዕራፍ 3 ከዚህ ጋር ቢጠናቀቅ ኖሮ ለሰው ልጅ ምንም አይነት ተስፋ ባልነበረው ነበር። ነገር ግን ከቁጥር 1 ጀምሮ ጳውሎስ በመላው ቅዱሳት መጽሐፍት ውስጥ ካሉት እጅግ ታላላቅ የመሸጋገሪያ ነጥቦች አንዱን ያስተዋውቃል። ይኸውም አሁን ግን የሚለው እነዚህ ሁለት ቃላት ከሰው ልጅ ጥፋተኝነት ወደ እግዚአብሔር በኢየሱስ ክርስቶስ ወደ አዘጋጀው የጸጋ ዝግጅት የሚያደርገው ሽግግር ያመለክታል። ሮሜ 3 ከ21 እስከ 26 በእምነት መጽደቅ ታላቁ የመሸጋገሪያ ነጥብ። አሁን ግን ከሕግ ውጭ የእግዚአብሔር ጽድቅ ተገልጧል። ሮሜ 3:21 የጳውሎስ አራት ታላላቅ እውነታዎች የእግዚአብሔር ጽድቅ ተገልጧል። ክርስቶስ ለእኛ መስዋዕት ሆኖ ሞቷል። በጸጋ ጸድቀናል። በእምነት ድነትን እናገኛለን የሚሉ ናቸው። ማስታወሻ የሮሜ መጽሐፍ ምዕራፍ 3 ቁጥር 21 የሚጀምረው የጳውሎስ ክርክር አቅጣጫ ሙሉ በሙሉ በሚቀይሩ ሁለት ቃላት ነው። አሁን ግን እስከዚህ ነጥብ ድረስ ጳውሎስ ትኩረትን ያደረገው በሰው ልጅ ጥፋተኝነት ላይ ነበር። አሕዛብም ሆኑ አይሁድ ጥፋተኛ እንደሆኑ እንዲሁም ሕጉ ማንም ሰው በእግዚአብሔር ፊት ጻድቅ እንዲሆን ሊያደርገው እንደማይችል አስረድቶ፣ አሁን ግን ነገሮች ሁሉ ይለወጣሉ። ጳውሎስ የሰው ልጅ ስላደረገው ነገር ከመግለጽ ይልቅ እግዚአብሔር ስላደረገው ነገር በመግለጽ ይጀምራል። ይህም በመጽሐፍ ቅዱስ ውስጥ ከሚገኙት እጅግ ታላላቅ የሐሳብ ሽግግሮች አንዱ ነው። የእግዚአብሔር ጽድቅ ተገልጧል። ጳውሎስ እንዲህ ሲል ጽፏል። አሁን ግን ያለ ሕግ የእግዚአብሔር ጽድቅ ተገልጧል። ጳውሎስ ሕጉ ስህተት ነበረ ብሎ እንዳልተናገረ ልብ ይሏል። ይልቁንም ጽድቅን ለማግኘት በሕግ ላይ ከመደገፍ ውጭ የእግዚአብሔር አዳኝ ጽድቅ አሁን እንደተገለጠ ይናገራል። ይህ ጽድቅ ከዚህ ቀደም በሚከተሉት ውስጥ ይጠበቅ ነበር። በሙሴ፣ በነቢያት፣ በመዝሙራት፣ በብሉይ ኪዳን ክርስቶስ ከመምጣቱ ረጅም ጊዜ በፊት እርሱን ይጠቁም ነበር። ምሳሌዎች ዘፍጥረት 15:6 አብርሃም በእግዚአብሔር አመነ። ኢሳይያስ 53፣ ኤርምያስ 31፣ ዕንባቆም 2:4 የእግዚአብሔር ጽድቅ ምንድን ነው? ይህ አገላለጽ በሊቃውንት ዘንድ በሰፊው ተዳሷል። እርስ በርስ የተያያዙ ሶስት ሐሳቦችን ያካትታል። በእግዚአብሔር ፍጹም ጻድቅ ነው። ባህሪውም ሙሉ በሙሉ ቅዱስ ነው። እግዚአብሔር በጽድቅ ይሰራል። የገባውንም ቃል ኪዳን ሁሉ ይጠብቃል። እግዚአብሔር ለሚያምኑት የጽድቅን አቋም ይሰጣል። በክርስቶስ አማካኝነት አማኞች ጻድቃን እንደሆኑ ይታወጃሉ። ይህም የሆነው በራሳቸው ጥረት ወይም ብቃት ሳይሆን በእግዚአብሔር ቸርነት በተደረገላቸው ድርጊት ምክንያት ነው። ጳውሎስ ይህንን ሐሳብ በመላው የሮሜ መልእክት ውስጥ በዝርዝር ያብራራል። ታሪካዊ ዳራው የሮማውያን የሕግ ስርዓት በማስረጃ ላይ ተመስርተው ፍርድ የሚሰጡ ዳኞችን ያካትት ነበር። ዳኛ አንድን ሰው ጥፋተኛ ወይም ጥፋተኛ አይደለም ብሎ ሊፈርድ ይችላል። ነገር ግን ፍትህን ችላ በማለት ጥፋተኛ የሆነን ሰው ጻድቅ ሊያደርገው አይችልም። ጳውሎስ የሕግ ቃላትን ከዚህ ጥልቅ በሆነ መልኩ ይጠቀማል። እግዚአብሔር ኃጢአትን ዝም ብሎ አያልፍም። ይልቁንም በክርስቶስ የማስተሰረያ ሞት አማካይነት አማኞችን ጻድቅ አድርጎ ለማወጅ የሚያስችል ፍትሐዊ መሰረት ያዘጋጃል። ይህ በፍርድ ቤት አሰራር ላይ የተመሰረተ ምሳሌ በሮማውያን ሕግ ስር ይኖሩ ለነበሩት ጳውሎስ መልእክቱን ለመጀመሪያ ጊዜ ላስተላለፈላቸው ሰዎች የታወቀ ነበር። ጽድቅ፣ ይህ በሮሜ መጽሐፍ ውስጥ ዋናው ማዕከላዊ ቃል ነው። ይህ ቃል የሚያመለክተው የእግዚአብሔርን ፍጹም ቅድስና፣ እግዚአብሔር ለኪዳኑ ያለውን ታማኝነት፣ ለአማኞች የተሰጠውን የጽድቅ ሁኔታ ነው። ተገለጠ፣ ታየ፣ ትርጉም፣ ለዓይን የሚታይ ማድረግ። በብሉይ ኪዳን ለረጅም ጊዜ ቃል የተገባለት የእግዚአብሔር የማዳን እቅድ አሁን በኢየሱስ ክርስቶስ በግልጽ እንደተገለጠ ጳውሎስ ያስተምራል። የአስተያየት ግንዛቤ ጆን ስቶትስ እንደ ጻፉት ወንጌል የእግዚአብሔርን ፍቅር ብቻ ሳይሆን ጽድቁንም ይገልጣል። እግዚአብሔር ኃጢአተኞችን ፍትሑን ሳይተው ያድናል፣ ምክንያቱም ክርስቶስ የኃጢአትን ቅጣት ይሸከማል። ዳግላስ ሙ
የጳውሎስ ነጥብ ሕጉ ከንቱ ሆኖ መቅረቱን ሳይሆን ሕጉ ራሱ በክርስቶስ ውስጥ ያለውን የእግዚአብሔርን የማዳን ሥራ ከራሱ ባሻገር እንደሚያመለክት አጽንዖት ይሰጣል። ምሁራን በአንዳንድ ዝርዝሮች ላይ ቢለያዩም ጳውሎስ ክርስቶስን የእግዚአብሔር ቀደምት መገለጥ ምትክ ሳይሆን የእግዚአብሔር የመቤዠት ዕቅድ ፍጻሜ አድርጎ እንደሚያቀርብ ሰፊ ስምምነት አለ። ተዛማጅ ጥቅሶች ዘፍጥረት 15:6 አብርሃም በእምነት ጻድቅ ሆኖ ተቆጠረ። ኢሳይያስ 53 ከ5-6 መከራን የሚቀበለው አገልጋይ ኃጢአታችንን ተሸከመ። ኤርምያስ 31-34 የአዲስ ኪዳን ተስፋ። ዕንባቆም 2:4 ጻድቅ በእምነት ይኖራል። ፊልጵስዩስ 3:9 በክርስቶስ ላይ ባለው እምነት የሚገኝ ጽድቅ። ተግባራዊ ትምህርት። ይህ ክፍል አማኞች የሚያስታውሰው መዳን የሚጀምረው በእግዚአብሔር ተነሳሽነት እንጂ በሰው ጥረት አለመሆኑ ነው። ከእግዚአብሔር ጋር ያለን ግንኙነት የተመሰረተው በእርሱ ጸጋና ክርስቶስ በፈጸመው ሥራ ላይ ነው። ይህም በእምነት በምስጋናና በተለወጠ ሕይወት ምላሽ እንድሰጥ እንዴት ነው? ሮሜ 3:24-26 ጸጋ፣ ቤዛነትና ማስተሰሪያ። የመዳን 3 ምሰሶች ጸጋ፣ በእግዚአብሔር የሚሰጥ ያልተገባንበት መልካምነት፣ ምሕረት፣ ቤዛነት። ክርስቶስ ነፃ እንድንወጣ ዋጋውን ከፍሏል። ማስታረቂያ፣ የካሳ መስዋዕት። የክርስቶስ መስዋዕት የእግዚአብሔርን ፍትሕ ያረካል እንዲሁም ለይቅርታ መንገድን ማስታወሻ። ሮሜ 3:24-26 እግዚአብሔር ኃጢአትን ችላ ሳይል ጥፋተኛ የሆኑ ሰዎችን እንዴት ጻድቅ አድርጎ ሊቆጥራቸው እንደሚችል ያብራራል። ጳውሎስ መዳንን ለመግለጽ አብረው የሚሰሩ 3 ቁልፍ የሆኑ የነገረ መለኮት ሐሳቦችን ያቀርባል። እነርሱም ጸጋ፣ ቤዛነትና ማስታረቂያ መስዋዕት ወይም የካሳ መስዋዕት ናቸው። እነዚህ ሐሳቦች አንድ አስፈላጊ ጥያቄን ይመልሳሉ። እግዚአብሔር ፍጹም ጻድቅ ከሆነ ኃጢአተኞችን እንዴት ይቅር ማለት ይችላል? መልሱ በኢየሱስ ክርስቶስ ውስጥ ይገኛል። ጸጋ ወይም ካሪስ። ጳውሎስ አማኞች በጸጋው ነፃ እንደጸደቁ ይናገራል የሚለው የግሪክ ቃል የሚከተለውን ትርጉም ይሰጣል። ሞገስ፣ ቸርነት፣ በነፃ የተሰጠ ስጦታ። ጸጋ የሚገኘው ያለ ብቃት ወይም ያለ ተገቢነት ነው። በጎ ስራዎችን በመስራት ሃይማኖታዊ ስርዓቶችን በመፈጸም ወይም በሞራል ብቃት አናገኘውም። ይልቁንም የሚጀምረው በእግዚአብሔር የፍቅር ተነሳሽነት ነው። ጳውሎስ መዳን ስጦታ መሆኑን አበክሮ ይገልጻል። ምክንያቱም በስራ የሚገኝ ቢሆን ኖሮ ካሁን በኋላ ጸጋ አይሆንም ነበርና። ሮሜ 11:6 ይመልከቱ። ሮሜ 11:6 ይመልከቱ። ቤዛነት አፖሊስትሮሲስ። በጥንታዊ የሮማውያን ዓለም ባሪያዎች አንዳንድ ጊዜ ሊገዙና ነፃ ሊወጡ ይችሉ ነበር። ስለዚህ የቤዛነት ወይም የመዋጀት ጽንሰ ሐሳብ አገላለጽ ለጳውሎስ አድማጮች የታወቀ ነበር። ጳውሎስ ይህን ምሳሌ የሚጠቀመው የክርስቶስን ሥራ ለመግለጽ ነው። ሰው ልጅ ለኃጢአት ባሪያ ሆኗል። ክርስቶስ ነፃነትን ለማምጣት የሚያስፈልገውን ዋጋ ይከፍላል። ይህ ማለት ግን እግዚአብሔር ለሰይጣን ቤዛ ከፍሏል ማለት አይደለም። ይልቁንም ጳውሎስ የሚያጎላው ኃጢአተኞች በራሳቸው ሊያገኙት የማይችሉትን ነፃነት የክርስቶስ መስዋዕትነት ሞት እንዳስገኘ ነው። ተዛማጅ ጥቅሶች ማርቆስ 10:45፣ ኤፌሶን 1:7፣ ቆላስይስ 1:13-14። የማስታረቅ መስዋዕት ሂላስትሪዮን። ይህ በአዲስ ኪዳን ውስጥ በስፋት ከተወያዩባቸው ቃላት አንዱ ነው። በቅዱሳት መጽሐፍት ሂላስትሪዮን የሚለው የግሪክ ቃል የሚገኘው በጥቂት ቦታዎች ላይ ብቻ ነው። ብዙ ምሁራን እርስ በርስ የተያያዙ 2 ሐሳቦችን ይጠቅሳሉ። የምህረት ዙፋን መርሲሲት። በብሉይ ኪዳን የግሪክ ትርጉም ሴፕትዌጀንት ውስጥ ሂላስትሪያን የሚለው ቃል የሚያመለክተው የምህረትን ዙፋንን ማለት የኪዳኑ ታቦት የወርቅ ክዳን ዘጸአት 25:17-22 ነው። ስርየት ቀን ዘለዋውያን በስርየት ቀን ዘለዋውያን 16 ሊቀ ካህኑ ለእስራኤል የስርየት ስርዓት አካል ሆኖ በዚያ ደም ይረጭ ነበር። የስርየት መስዋዕት በሮሜ 3 ላይ ጳውሎስ ኢየሱስን የምህረት ዙፋን ያመለከተው ነገረ ፍጻሜ አድርጎ ያቀርበዋል። በክርስቶስ የመስዋዕትነት ሞት አማካኝነት እግዚአብሔር ኃጢአትን በፍትህና በምህረት የተሞላ መንገድ ያስተናግዳል። አንዳንድ የክርስትና ወጎች ፕሮፒቲዬሽን ወይም የእግዚአብሔርን ለኃጢአት የሚሰጠውን ጽድቅ ምላሽ የሚያጎላው ቃል ሲያዛውሩት፣ ሌሎች ደግሞ የስርየት መስዋዕት አቶኒንግ ሳክሪፋይስ ወይም ኤክስፒዬሽን በማለት የኃጢአትን መወገድ የሚያጎላውን ቃል ይመርጣሉ። ሁሉም ግን የክርስቶስ ሞት ከእግዚአብሔር ጋር ለመታረቅ ወሳኝ እንደሆነ ይስማማል። ታሪካዊ ዳራ የስርየት ቀን ዩም ኪፑር በዓመት አንድ ጊዜ ሊቀ ካህናቱ በመገናኛ ድንኳን ወደ
በመገናኛ ድንኳን በኋላ ወደ ቤተ መቅደሱ ወደ ቅድስተ ቅዱሳን ይገባሉ። በምህረት ወንበሩ ላይ የመስዋዕት ደም ረጨ። ይህ ስነ ስርዓት በእግዚአብሔርና በቃል ኪዳን ሕዝብ መካከል የመንጻትንና እርቅን ያመለክታል። ጳውሎስ ኢየሱስ እነዚህ መስዋዕቶች ያሰቡትን እንደሚፈጽም አሁን ተናግሯል። አርኪኦሎጂ ዳራ ሁለተኛው ቤተ መቅደስ ምንም እንኳን የቃል ኪዳኑ ታቦት በሁለተኛው ቤተ መቅደስ ውስጥ ባይኖርም የአርኪኦሎጂ ጥናቶችና የታሪክ ምንጮች የቤተ መቅደሱን አቀማመጥና የአምልኮ ስርዓቶችን ለመረዳት ያግዙናል። ይህ ቤተ መቅደስ በ70 ዓመተ ምህረት እስኪጠፋ ድረስ የአይሁድ የመስዋዕት አምልኮ ማዕከል ሆኖ ቆይቷል። ጳውሎስ የሮሜን መልእክት የጻፈው ከዚህ ክስተት በፊት ስለነበር የመስዋዕትና የካሳ የስርየት ጽንሰ ሐሳቦች ለአይሁድ አንባቢዎች በግልጽ የሚታዩና ትርጉም ያላቸው ነበሩ። አስፈላጊ የግሪክ ቃላት ጸጋ፣ የእግዚአብሔር በነጻ ቻሪስ፣ አስፈላጊ የግሪክ ቃላት ቻሪስ ጸጋ፣ እግዚአብሔር በነጻ የሰጠው ጸጋ፣ አፖሊስትሮሲስ ቤዛነት፣ በዋጋ ክፍያ ይለቀቁ፣ ሂላስትሪዮን የስርየት መስዋዕትነት፣ የምህረት ወንበር፣ የብሉይ ኪዳንን የስርየት ስርዓት የሚያሟላ የክርስቶስ የመስዋዕት ስራ። የአስተያየትና የትንታኔ ግንዛቤዎች ሊዩን ሞሪስ ሮሜ 3:25 እግዚአብሔር በክርስቶስ በኩል ምህረትን እየዘረጋ ኃጢአትንም በቁም ነገር እንደሚይዝ ይከራከራል። ዳግላስ ሙ የጳውሎስ ቋንቋ ሆን ብሎ የስርየት ቀንን የሚያስተጋባ ኢየሱስን የእስራኤል የመስዋዕትነት ስርዓት ፍጻሜ አድርጎ እንደሚያቀርብ ገልጿል። ጆን ስቶት በመስቀል ላይ እግዚአብሔር ፍቅርና ፍትህ እርስ በርስ እንደማይጋጩ አጽንኦት ሰጥቷል። የእግዚአብሔር ፍቅር መስዋዕቱን ይሰጣል። የእግዚአብሔርን ፍትህ የሚያረካው በክርስቶስ ታዛዥ የራስን ጥቅም መስዋዕት በማድረግ ነው። የሥነ መለኮት ማጠቃለያ በክርስቶስ አማካኝነት የእግዚአብሔር ፍትህ ይከበራል። የእግዚአብሔር ምሕረት ይገለጣል። ለኃጢአት መፍትሄ ይሰጣል። አማኞች ጻድቃን ሆነው ይቆጠራሉ። ከእግዚአብሔር ጋር ያለው ህብረት ይመለሳል። ስለዚህ መስቀሉ የእግዚአብሔር ቅድስና፣ ፍትህ፣ ፍቅር፣ ጸጋና ታማኝነት የሚገናኙበት ስፍራ ነው። ተዛማጅ ጥቅሶች ዘጸአት 25:17-22 የስርየት መክደኛ፣ ዘሌዋውያን 16 የስርየት ቀን፣ ኢሳይያስ 53:4-6 መከራን የተቀበለው አገልጋይ፣ ዕብራውያን 9:11-15 ክርስቶስ ታላቁ ሊቀ ካህናት፣ ሁለተኛ ቆሮንቶስ 5:21 ክርስቶስ በእኛ ምትክ ኃጢአትን ተሸከመ። ተግባራዊ ትምህርት መስቀሉ ይቅርታ በጭራሽ ርካሽ እንዳልሆነ ያስታውሰናል። ድነትን ያገኘነው ሙሉ በሙሉ በጸጋ ቢሆንም ይህ የተገኘው ግን በክርስቶስ መስዋዕታዊ ሞት ዋጋ ነው። ይህ እውነት በእኛ ውስጥ ትህትና፣ ምስጋና፣ አምልኮም እንዲሁም ለእግዚአብሔር ምሕረት ምላሽ በሚሰጥ መልኩ የመኖር ቁርጠኝነትን ሮሜ 3:27-30 እምነት ትምክህትን ያስወግዳል፣ ሕግ ያጸናል። የስላይድ ይዘት የጳውሎስ 3 መደምደሚያዎች ትምክህት ይወገዳል። ማንም ሰው ድነትን በራሱ ጥረት አያገኝም። ድነት ሙሉ በሙሉ በእግዚአብሔር ጸጋ የሚገኝ ነው። እምነት ለመንፈሳዊ ትምክህት ቦታ አይሰጥም። እግዚአብሔር የአይሁድና የአሕዛብን ያድናል። አንድ አምላክ አለ። ስለዚህ አንድ የድነት መንገድ አለ፣ በክርስቶስ ማመን። ለሁሉም ቀርቧል። እምነት ሕግን ያጸናል። እምነት የእግዚአብሔርን ሕግ አያስቀርም። ክርስቶስ የሕጉን ዓላማ ይፈጽማል። ሕጉ ሰዎችን ወደ ክርስቶስ ይጠቁማል። ደረጃ አንደኛ፣ የተከለከለው የሰው ልጅ ትምክህት፣ በራስ መልካም ስራ መመካት በፈጣሪ ፊት ውድቅ የተደረገ ነው። መሰረቱ በጸጋ የተገኘ ድህነት በነፃ የሚሰጣ የእግዚአብሔር ስጦታ እንጂ በስራ የሚገኝ አይደለም። መንገዱ በእምነት በኩል ይህ የጸጋ ስጦታ የምንቀበልበት ብቸኛው መንገድ እምነት ነው። ግቡ ክብሩ ለእግዚአብሔር። ድህነቱ በጸጋ ስለሆነ ሙሉ ክብሩ ወደ እግዚአብሔር ብቻ ይሄዳል። ማስታወሻ ለመመካት የሚያስችል ምክንያት አለ። ሮሜ 3:27-28 ጳውሎስ በአንድ ቃል ይመልሳል። አይደለም። መዳን በበጎ ስራ ላይ የተመሰረተ ቢሆን ኖሮ ሰዎች ባከናወኗቸው ነገሮች ሊመኩ ይችሉ ነበር። ነገር ግን መዳን የሚገኘው በክርስቶስ ላይ ባለው እምነት እንጂ ሕግን በመታዘዝ የሚገኝ አይደለም። ጳውሎስ በጎ ስራን ራሱ እያወገዘ አይደለም። ይልቁንም የሰው ስራ በእግዚአብሔር ፊት ተቀባይነት ሊያስገኝ ይችላል የሚለውን ሀሳብ ውድቅ ያደርጋል። ይህ ሀሳብ በሌሎች ክፍሎች ውስጥ ይገኛል። ኤፌሶን 2:8-9፣ ቲቶ 3:5፣ ፊልጵስዩስ 3:7-9 መዳን የእግዚአብሔርን ስጦታ ስለሆነ እምነት አማኞችን ትሑታን ያደርጋቸዋል።
እግዚአብሔር የአይሁድ ብቻ አምላክ ብቻ ነው? ሮሜ 3 ከ29 እስከ 30 ጳውሎስ እንዲህ ሲል ጠይቃል። ወይስ እግዚአብሔር የአይሁድ አምላክ ብቻ ነው? መልሱ አይደለም፣ እርሱም የአሕዛብ አምላክ ነው። ይህም አሕዛብ ሁሉ በአብርሃም በኩል እንደሚባረኩ የሚገልጸው የብሉይ ኪዳን ተስፋ ያንጸባርቃል። ዘፍጥረት 12:3 እነዚህ አሉ አንድ ፈጣሪ፣ አንድ ጌታ፣ አንድ አዳኝ፣ አንድ ወንጌል፣ አንድ አምላክ ብቻ ስላለ ለአይሁድም ሆነ ለአሕዛብ የሚሆን አንድ የመዳን መንገድ አለ። ይህም በኢየሱስ ክርስቶስ ላይ የሚደረግ እምነት የሚገኝ ነው። እምነት ሕግን ያስቀራል። ሮሜ 3:31 ጳውሎስ ሌላ የተሳሳተ ግንዛቤ ሊኖር እንደሚችል አስቀድሞ ይገነዘባል። አንዳንዶች እንዲህ ብለው ሊያስቡ ይችላሉ፣ በእምነት ከጸደቅን ሕጉ ዋጋ የለውም። ጳውሎስ ይህንን መደምደሚያ በጥብቅ ውድቅ ያደርገዋል። በፍጹም አይደለም። እምነት ሕጉን ያጸነዋል። ምክንያቱም ሕጉ የእግዚአብሔርን ቅድስና ይገልጣል። ሕጉ የሰውን ኃጢአት ያጋልጣል። ሕጉ ወደ ክርስቶስ ይጠቁማል። ክርስቶስ ሕጉን አስቀድሞ ያመለከተው ነገር ይፈጽማል። ኢየሱስ ራሱ እንደዚህ ብሏል፣ ሕግን ወይም ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽማቸው እንጂ ለመሻር አልመጣሁም። ማቴዎስ 5:17 ስለዚህ እምነት የእግዚአብሔርን መገለጥ አያስወግድም፣ ይልቁንም በክርስቶስ መፈጸሙን ይገነዘባል። ታሪካዊ ዳራ በቀድሞዋ ቤተ ክርስቲያን ውስጥ የተነሳው ክርክር በቀድሞዋ ቤተ ክርስቲያን ፊት ከተረጋገጡ ትልልቅ ጥያቄዎች አንዱ ይህ ነበር። አሕዛብ ክርስቲያን ከመሆናቸው በፊት አይሁድ መሆን አለባቸው። ይህ ጉዳይ በሚከተሉት ክፍሎች ውስጥ ይነሳል። የሐዋርያት ሥራ ምዕራፍ 15 የኢየሩሳሌም ጉባኤ ወደ ገላትያ ሰዎች የተጻፈ መልእክት፣ ወደ ሮሜ ሰዎች የተጻፈ መልእክት። ጳውሎስ እንደሚያስረዳው አሕዛብ የእግዚአብሔር ሕዝብ አካል የሚሆኑት በመጀመሪያ የሙሴን ሕግ በመቀበል ሳይሆን በክርስቶስ ላይ ባላቸው እምነት አማካኝነት ነው። አርኪኦሎጂያዊ ግንዛቤ የኦስቲያ ምኩራብ በሮም የወደብ ከተማ በሆነችው ኦስቲያ በተደረጉ ቁፋሮች በምዕራባውያን የሮም ግዛት ውስጥ የሚገኙ ጥንታዊ ከሚባሉ ምኩራቦች አንዱ ተገኝቷል። ይህ ግኝት የሚከተሉትን ያሳያል። ከሮም አቅራቢያ የአይሁድ ጉልህ መኖር፣ በአይሁድና በአይሁድ ባልሆኑት በአሕዛብ መካከል የነበረ ግንኙነት በሮም ቤተክርስቲያን ላይ ተጽዕኖ አሳድሯል ተብሎ የሚታመነው አይነት የተቀላቀለ ማህበረሰብ መኖር፣ አይሁድና አይሁድ ያልሆኑ በአንድ እምነት እንደሚሳተፉ ጳውሎስ ያቀረበው ትምህርት እንዲሁ ባለ ሁኔታ ልዩ ትርጉም ይኖረው ነበር። የግሪክ ቃል ጥናት ኳቼሲስ መፎከር ከራሱ ስኬት መኩራትን ያመለክታል። ጳውሎስ መዳን ለራስ ክብር ቦታ እንደማይሰጥ አጥብቆ ተናግሯል። ፒስቲክስ እምነት የአእምሮ ስምምነት ብቻ ሳይሆን በኢየሱስ ክርስቶስ መታመን ነው። ኖሞስ ሕግ በሮሜ ውስጥ ይህ አጠቃላይ የሙሴን ሕግ ያመለክታል። ጳውሎስ እንደ ቅዱስ እና ጥሩ ነው፣ ነገር ግን ኃጢአተኞችን ማጽደቅ አልቻለም። የአስተያየት ግንዛቤዎች ዮሐንስ አፈወርቅ፣ ጆን ክሪስቶሰስ በአራተኛው ክፍለ ዘመን ጳውሎስ የሰው ልጅ የሚመካበት ማንኛውም መሰረት ያስወግዳል፣ ይህም ሙሉ ክብሩ የእግዚአብሔር ብቻ እንደሆነ ነው። ማርቲን ሉተር እንዳብራራ በእምነት የመጽደቅ ትምህርት አማኞች በራሳቸው ጽድቅ ላይ ከመመካት እንደሚያወጣቸውና አመስጋኝ በሆነ የመታዘዝ ሕይወት እንዲኖሩ እንደሚያበረታታቸው ገልጿል። ዳግላስ ሙ እንደሚያብራራው እምነት ሕግን አይቃወምም፣ ይልቁንም የሕግ ዋናና ትልቅ ዓላማ በክርስቶስ እንደተፈጸመ እምነት ያረጋግጣል። የሥነ መለኮት ማጠቃለያ የሮሜ 3 የሚጠናቀቀው በሶስት መሰረታዊ እውነታዎች ነው። መዳን የሚገኘው በእምነት አማካኝነት በሚሰጥ ጸጋ ነው። እግዚአብሔር የአይሁዳውያንንና አሕዛብን በአንድ አይነት ወንጌል ይቀበላል። የሕጉ ዓላማ በክርስቶስ የተፈጸመ እንጂ የተሻረ አይደለም። እነዚህ እውነታዎች አንባቢዎችን ለሮሜ ምዕራፍ 4 ያዘጋጃሉ። በዚህ ምዕራፍ ውስጥ ጳውሎስ በእምነት መጽደቅ እግዚአብሔር ሕዝቡን ለማዳን ሁልጊዜ ይጠቀምበት የነበረው መንገድ መሆኑን ከአብርሃም ሕይወት በመነሳት ያሳያል። ተዛማጅ ጥቅሶች ዘፍጥረት 12 ከ1 እስከ 3 በአብርሃም በኩል ለሁሉም አሕዛብ የሚሆን በረከት ማቴዎስ 5:17 ክርስቶስ ሕጉን ይፈጽማል። ኤፌሶን 2:8-10 ለበጎ ስራ በጸጋ መዳን። ገላትያ 3:24-29 ሕጉ ወደ ክርስቶስ ይመራል። ፊልጵስዩስ 3:9 በእምነት የሚገኝ ጽድቅ በህይወት ላይ ተግባራዊ ማድረግ። ወንጌል ትዕቢትን ያስወግዳል፣ ነገር ግን ዓላማውን አያጠፋም። የምድነው በመልካም ስራችን ምክንያት አይደለም። ሆኖም የዳኑት ሰዎች የእግዚአብሔርን ቅድስና የሚያንጸባርቅ ሕይወት እንዲመሩ ተጠርተዋል። መልካም ስራዎች የመዳን መሰረት ሳይሆኑ የመዳን ፍሬዎች ናቸው።